አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የኤችቲዩ ቤተሰቦች እንደምን አላችሁ? እኔ ደህና ነኝ አልሐምዱሊላህ። እንዴት ናችሁ? ደህና ናችሁ ወይ? ሰሞኑን እንግዲህ በጣም ጠፍቻለሁ ማለት ነው። ያው የጠፋሁበትን ምክንያት ይታወቃል። ዩቱብ ቻናሌ እንደተዘጋ ይታወቃል። የኔ ብቻ ሳይሆን በጣም የብዙ እህቶች ወንድሞች ቻናል ተዘግቶባቸዋል። በተመሳሳይ ተዘግቶብናል ማለት ነው። እና በጣም ደብሮናል ማለት ነው። እውነት ለመናገር በጣም ነው የደበረን እና በዛ ምክንያት ነው የጠፋሁት። እንዴት ነው? ምን አዲስ ነገር አለ? እናንተ ጋር ምን አዲስ ነገር አለ? እኔ ጋር አዲስ ነገር አለ ማለት ነው። ይግባኝ ብለናል፣ ሁላችንም ይግባኝ ብለናል። ይግባኙ እስካሁን ለእኔ ምንም ነገር የመጣልኝ ነገር የለም፣ የመለሱልኝ ነገር የለም ማለት ነው። ይሄው ወደ 3 ወር እየተጠጋው ነው። ይግባኙን ካስገባሁኝ ወደ 3 ወር እየተጠጋው ነው፣ እየጨረሰ ነው ማለት ነው 3 ወሩን። እስካሁን ግን ምንም ነገር የለም። እስኪ እናንተ ጋር ያለ ነገር ካለ እንደኔ ዩቱብ ቻናላችሁ የተዘጋባችሁ እህቶች ወንድሞቼ ካላችሁ ጓደኞቼ አላችሁ አውቃለሁኝ። ይሄን ቪዲዮ ከደረሳችሁ በውስጥ የመጣላችሁ ነገር ካለ በይግባኝ የተሰጣችሁ መፍትሄ ካለ ንገሩኝ። እኔ ግን ሪሰርች አድርጌም ያገኘሁት መፍትሄ የለም ማለት ነው። እስካሁን ምንም አይነት መፍትሄ የመጣ ነገር የለም፣ ምላሽ የለም። ምንም አይነት ኢሜል አልመጣልኝም። እናንተ መጥቶላችሁ ከሆነ ኢንፎርሜሽን ሼር እንድታደርጉልኝ ነው። እኔም ያለኝን ሼር ላደርግላችሁ ነው የመጣሁት። ዛሬ የመጣሁበት ምክንያት ለዛ ነው ማለት ነው። ምንድን ነው ያለኝ ኢንፎርሜሽን? መጀመሪያ አድሰንሱን አፕላይ ሳደርግ $10 ሞልቼ የ10 ዶላሩን አፕላይ ሳደርግ የባንክ አካውንት አላያያዝኩም ነበረ። ያው እንግዲህ ይታወቃል ዩቱብ ሲቀጣ ወይም አድሰንስ ሲዘጋብን ቀሪ ሂሳባችንን ወደ አካውንታችን ያስገባል ማለት ነው። ያም የሚሆነው የመጨረሻዎቹ ተጎድተዋል የሚባሉት አስተዋዋቂዎች የመጨረሻው ማስታወቂያ ታይቶ ሂሳብ ተደርጎ በሰነ ስርዓት ሂሳብ ከተደረገ በኋላ ቀሪ ሂሳብ ካለን ያ ቀሪ ሂሳባችን $10 በላይ ከሆነ ዩቱብ ምንም አይነት ሳንቲም ሳይሸራርፍ $10 በላይ ያለችውን ሳንቲሟንም ብሯንም ጥቅልል አድርጎ ወደ አካውንታችን ያስገባልናል ማለት ነው። ያ የሚሆነው ግን የአድሰንስ አካውንታችን ጋራ የባንክ አካውንታችን ኮንታክት ካደረግን ወይም ካያያዝን ነው ማለት ነው። ካላያያዝን ያው በምን ይከፍለናል? እና እኔ ደግሞ አላያያዝኩም ነበር። ምክንያቱም ገና $70 ስላልሞላ ገና ስለነበረ $70 ይሙላና እስከዛ ያው አገር ቤት ደግሞ ፋይዳ ምናምን የሚባል ነገር አለ፣ መታወቂያ። እሱ ነገር እስከሚስተካከልልኝ ድረስ እየጠበቅኩ ነበረ። በራሴ ተመሳሳይ በስሜ አድሰንሱን በስሜ ስለሆነ የከፈትኩት የባንክ አካውንቱንም በስሜ እንዲሆንልኝ ፈልጌ ነበርና ለዛ ነበረ የፈለኩት ማለት ነው። እስካሁን የዘገየሁት የባንክ አካውንት ሳላያይዝ የቆየሁት ለዛ ነበር ማለት ነው። እና ሆኖም ግን በመካከል ይሄ ነገር ተፈጠረ። በቃ እንደዚህ አይነት ነገር ሲፈጠር ተስፋ ቆርጬ ነበረ። ቢያንስ እየሰራሁትን እንኳን በአካውንቴ ሳይገባ ሳያስገባልኝ በቃ የባንክ አካውንት ሳላያይዝ እስከ መጨረሻው ከስሮ ቀረ ብሬ ብዬ ነበር ያሰብኩት ማለት ነው። ነገር ግን አድሰንስ ወይም ዩቱብ በጣም ጎበዞች ናቸው ማለት ነው። አያስቀሩም። እውነት ለመናገር ሌሎች ፕላትፎርሞች፣ ሌሎች አፕሊኬሽኖች ያስቀራሉ የሰራችሁትን ገንዘብ። እንደውም ከኦንላይን ስትጠፉ ራሱ ተመልሳችሁ 2 ወር 3 ወር ቆይታችሁ ስትመጡ ያን የሰራችሁትን ገንዘብ የማታገኙበት አጋጣሚ እንደዛ አይነት አፕሊኬሽኖች አሉ ማለት ነው። እና ደግሞ በሆነ ነገር ስትቀጡ ለምሳሌ እንደ ቲክቶክ አይነት አፕሊኬሽኖች አሁን እነሱ በሆነ ነገር ስትቀጡ አካውንታችሁ ሲዘጋባችሁ የተጠራቀመውን ብር አብሮ ነው የሚሄደው እና አያስገባም። ቲክቶክ አሁን በአካውንታችሁ አያስገባም ማለት ነው። ይዞት ነው የሚቀረው፣ ራሱ ይዞት ይጠፋል። ነገር ግን ዩቱብ በጣም ጎበዝ ነው። ሽርፍራፊ ሳንቲምም አይተውም ማለት ነው። ዝም ብዬ እየተከታተልኩት ነበረ። ያው አድሰንስ አካውንቱ ይዘጋ እንጂ ያስገባኛል። አየዋለሁ፣ ያለውን ቀሪ ሂሳብ ወደ አድሰንስ ሂዷል። አየዋለሁኝ፣ እየገባሁ አየው ነበር ማለት ነው። እና መጨረሻ ላይ ኢሜልም አላከልኝም፣ ምንም አላደረገም። ምንድነው ያደረገው? እዛው አድሰንሱ ውስጥ ገብቶ በምን አይነት ዘዴ ክፍያ እንክፈልሽ፣ እንዴት አድርገን እንክፈልሽ፣ ቀሪ ሂሳብሽ ባክኖ እንዳይቀርብሽ ክፍያ ዘዴሽን አመቻቺ፣ የባንክ አካውንት አያይዢ ብሎ በቀይ ከታች ያው ዝሮ የተቀጣሁ ስለሆንኩኝ በቀይ እንትን ምልክት ከታች አስቀምጦልኛል። ከዛ ከፊት ለፊቱ አፕዴት የሚል ነገር አስቀምጦልኛል፣ መግቢያ ማለት ነው።
ያ ማለት ሊከፍለኝ ስለፈለገ ነው ብዬ አስቤ እኔም ያን አፕዴት የሚለውን ገብቼ የባንክ አካውንቴን ከተቀጣሁ በኋላ ዩቱብ ማስታወቂያውን ካነሳብኝ ሞኔታይዜሽኑን ካነሳብኝ በኋላ አድሰንስ ማለቴ ነው። አድሰንስ ማስታወቂያውንና ሞኔታይዜሽን ካነሳብኝ በኋላ የባንክ አካውንትሽን አስገቢ አያይዢ ቀሪ ሂሳብሽን እንከፍልሻለን ስላለኝ እኔም ባለኝ መሰረት በሚገባው መሰረት በደንብ አድርጌ አካውንቴን አስገባሁኝ ማለት ነው። አካውንቴን ባስገባሁት ሳምንት ባልሞላ ነው ብሩን ወደ አካውንቴ ያስገባልኝ ማለት ነው። በጣም ነው የገረመኝ። ፍጥነቱ ራሱ በጣም ፈጣን ነው። በነገራችን ላይ ሲከፍል ራሱ በጣም ፈጣን ነው። ታማኝም ነው፣ ፈጣንም ነው። ይሄን ነገር ነው ያየሁበትና ምን ልላችሁ ፈልጌ ነው ውድና የተከበራችሁ እህቶቼ ወንድሞቼ፣ የተቀጣችሁ እንደኔ የተቀጣችሁ የተወሰነ ብር ካላችሁ $10 በላይ ካላችሁ አድሰንስ አካውንታችሁ ውስጥ አንዳንዶቻችሁ አሁን አድሰንስ አካውንታችሁ ላይ ራሱ አያስገባችሁም። የማያስገባችሁ አላችሁ፣ ጨርሶ የተዘጋባችሁ አላችሁ። በኢሜል ብቻ የሚመጣውን ኢንፎርሜሽን የምትከታተሉ እንዳላችሁ አውቃለሁኝ። ነገር ግን እንደዛ ያልሆነባችሁ ወደ አድሰንስ አካውንታችሁ እንድትገቡ የፈቀደላችሁ እንደዚህ አይነት አድሰንስ አካውንታችሁ ሙሉውን ያልተዘጋ ማለት ነው። አሁን እኔ ሙሉውን አልተዘጋም፣ ብር አይስራ እንጂ ሙሉውን አልተዘጋም። ነገር ግን ብር አይሰራም፣ ማስታወቂያ አይሰራም፣ ዘግቶታል ማለት ነው። ነገር ግን አካውንቴን አድሰንስ አካውንቴን ገብቼ ማየት እችላለሁ ማለት ነው። ቀሪ ሂሳቤን ማየት እችላለሁ። አድሰንስ አካውንቴ ውስጥ ገብቼ በጉግል ክሮም ማየት ስለምችል እንደዛ ልክ እንደኔ ተመሳሳይ ማየት የምትችሉ ጓደኞች ካላችሁ ማለት ነው መቼም አንዴ የሆኑ ቀጥቶኛል ከዚህ በኋላ የተረፈውን ብርም ላይሰጠኝ ይችላል ብላችሁ ተስፋ ቆርጣችሁ እንዳትተውት ማለት ነው። ምክንያቱም ይሰጣችኋል። ቀሪ ሂሳባችሁን ቢቀጣችሁን ብትቀጡም ቀሪ ሂሳባችሁን ይከፍላችኋል ማለት ነው። በተለይ የባንክ አካውንት ያላያያዛችሁ የባንክ አካውንት ያያያዛችሁ ችግር የለውም፣ አይጠይቃችሁም። ቀጥታ ያለውን ነገር ጥርግ አድርጎ ሳንቲም አንድ ሳንቲም ሽርፍራፊ ሳንቲም ሳትቀር ነው በአካውንታችሁ የሚያስገባላችሁ። ምንም ችግር የለባችሁም። ነገር ግን ልክ እንደኔ ሌላውን ፕሮሰስ ሞልታችሁ የባንክ አካውንት ብቻ የቀራችሁ ካላችሁ ይሄ ከኔ ተሞክሮ እንዲሆናችሁ ብዬ ነው ይሄን ቪዲዮ እየሰራሁ ያለሁት ማለት ነው። የባንክ አካውንታችሁን አያይዙ። ብትቀጡም ከተቀጣችሁ በኋላ ቢሆንም የባንክ አካውንታችሁን ካያያዛችሁ ብራችሁ በአካውንታችሁ ይገባላችኋል ልላችሁ ፈልጌ ነው። ውድና የተከበራችሁ ጓደኞቼ እናንተም ልክ እንደዚህ አዲስ ኢንፎርሜሽን እናንተ የደረሳችሁ በኢሜልም ሆነ በአድሰንስ ውስጥ የደረሳችሁ ኢንፎርሜሽን ካለ ወይም አካውንታችሁ እንደኔ ተዘግቶ በዚሁ በኢንቫሊድ ትራፊክ ምክንያት የተዘጋባችሁ ጓደኞቼ፣ በአብዛኛው እንደዛ ስለሆነ የተዘጋብን በዚህ ምክንያት የተዘጋባችሁ ጓደኞቼ ሪፖርት አድርጋችሁ ሪፖርታችሁ ምላሽ ተሰጥቶት ከሆነ ፕሊስ አጋሩኝ፣ ቪዲዮ ስሩ፣ ሼር አድርጉልኝ፣ አየዋለሁ ቪዲዮውን ማለት ነው። ያው እኔም ቪዲዮ እየሰራሁ ነው። ቀጣይ አዲስ ኢንፎርሜሽን ካለ የሆነ መፍትሄ ካለ ቪዲዮ ስሩልኝ፣ እኔም ቪዲዮ ሰራላችኋለሁ። ይሄን ላጋራችሁ ብዬ ነው። በተረፈ ጥንቃቄ አድርጉ። ትልቁ ነገር ምንድነው? የኔን አካውንት እየዘጋው የራሴን ማስታወቂያ በራሴ ማየት ነው አንደኛው ማለት ነው። የተቀጣሁበት ምክንያት የዘጋብኝ ምክንያት የራሴን ማስታወቂያ በራሴ ማየት ነው። በራሴ ስልክ በተመሳሳይ ዋይፋይ በተመሳሳይ ስልክ የተለያየ ዲቫይስ የተለያየ ስልክ ቢሆን እንኳን ራሱ ዋይፋዩ ተመሳሳይ ከሆነ ይቀጣል ማለት ነው። እሱን ነገር በጣም ትልቅ ጥንቃቄ አድርጉ ማለት ነው። በዛ ላይ ደግሞ በአንድ ስልክ የተለያዩ አድሰንሶችን በአንድ ዲቫይስ እና በአንድ ስልክ የተለያዩ አድሰንስ አካውንቶችን አትክፈቱ። ይሄን ነገር ጥንቃቄ አድርጉ። ያልተዘጋባችሁ እንዳይዘጋባችሁ እንደኛ እንዳትሆኑ፣ ለፍታችሁ እንዳትቀሩ እንዳትከስሩ ማለት ነው። እና ይሄን ነገር ጥንቃቄ አድርጉ። በተረፈ ደግሞ አትዙሩ። በተለይ ሞኔ የሆናችሁ ልጆች አትዙሩ። ማስታወቂያ ይውልኝ እያላችሁ አትዙሩ። ሁለተኛው በጣም ትልቁ የተቀጣሁበት ምክንያት እና ያጠፋሁት ስህተት የኔ ይሄ ነው። ማስታወቂያ ይውልኝ እያልኩ ዞር ነበረ። ጓደኞችም ታዩልኝ ነበረ። ማስታወቂያ እየደጋገማችሁ በተለያየ አካውንት እየቀየራችሁ ታዩልኝ ነበረ። እኔ ማይላችሁ ነበረ። እሱ ነገር ነው ያስቀጣኝ ማለት ነው። ቪዲዮአችሁን መጀመሪያ ኤዲት ስታደርጉ ነው። ኤዲት ስታደርጉ ጥርት አድርጋችሁ አይታችሁ ነው ኤዲት ማድረግ እንጂ አፕሎድ ካደረጋችሁ በኋላ በጭራሽ ዙራችሁ እንዳታዩ፣ ተመልሳችሁ ወደ ቪዲዮአችሁ እንዳትገቡላችኋለሁኝ። አሰላሙ አለይኩም ወራህመቱላሂ ወበረካቱ።